ደጅ ጥናታችሁን እንዳታቋርጡ። የኪዳነ ምሕረትን ደጅ መጥናት እንዳታቋርጡ። ስላልተመለሰ ጸሎት፣ ስለዘገየ ተስፋ፣ እንባችሁ ስላልታበሰ፣ እንቆቅልሻችሁ ስላልተፈታ፣ የፈለጋችሁትን ነገር ቶሎ ስላላገኛችሁ ከዚህ የቅድስና ተራራ ላይ እንዳትርቁ። እግዚአብሔር ስለ ጥያቄያችን መልስ የሚሰጥበት የራሱ ጊዜ አለ። የልባችንን መሻት የሚፈጽምበት የራሱ ጊዜ አለ። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በሕያው አምላክ ተስፋ እናድርግ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በአንደኛ ጢሞቴዎስ በምዕራፍ 4 ቁጥር 10 ላይ ነው። በሕያው አምላክ ተስፋ እናድርግ። ርዕሳችን ይሄ ነው። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። በሕያው አምላክ በሉ እስኪ። ግድ የለም ሁላችሁ ተናገሩ። በሕያው አምላክ ተስፋ እናድርግ። እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ሐዋርያው ቅዱስ ጳውሎስ ነው። ቃሉን ለጊዜው የተናገረው በሃይማኖት ለወለደው ለልጁ ለጢሞቴዎስ የተነገረ ቃል ለፍጻሜው በዚህ ዘመን ላለን ክርስቲያኖች የሚነገር ቃል። ርዕሱን የመረጥንበት ምክንያት በዚህ ዘመን ብዙ ሰው በሕይወቱ ተስፋ እየቆረጠ ነው። ሰራተኛው በስራው ተስፋ እየቆረጠ ነው። ተማሪው በትምህርቱ ተስፋ እየቆረጠ ነው። የሚያምነው የማያምነው፣ እግዚአብሔርን የሚያውቀው እግዚአብሔርን የማያውቀው፣ ቤተክርስቲያን የምንመጣው ቤተክርስቲያን የማይመጡትም በዚህ ዘመን ብዙዎቻችን በቀቢጸ ተስፋ ላይ ነው ያለ። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ማይደበቅ ዜና። የትምህርቱ ዓላማ የተቆረጠ ተስፋችንን በእግዚአብሔር ቃል መቀጠል፣ የደረቀውን ተስፋችንን በእግዚአብሔር ቃል ማለምለም ነው የትምህርቱ ዓላማ። በዚህ ርዕስ ውስጥ ባጭሩ አራት ነገሮችን ነው የምናየው። በመጀመሪያ ተስፋ ማለት
ምን ማለት ነው የሚለውን የቃሉን ፍቺ እናያል። በሁለተኛ ደረጃ ተስፋን የሰጠው ማን ነው የሚለውን እንመለከታል። ሶስተኛ እግዚአብሔርን ተስፋ በማድረግ ምን እናገኛለን? እሱን እናያል። የመጨረሻ ክርስቲያኖች ተስፋ ማድረግ የሚገባቸው ምንድነው የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብለውም ለማድመጥ እግዚአብሔር የቃልን ደጅ ሲከፍት እሱ ሲፈቅድ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለን። በሕያው አምላክ ተስፋ እናድርግ። ርዕሳችን ይሄ ነው። እስኪ ተስፋ ማለት ምን ማለት ነው ከሚለው እንነሳ። እንግዲህ ብዙ ጊዜ እንደሚነገረን ተስፋ ማለት ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ ማለት። የመጽሐፍ ቅዱሱን መዝገበ ቃላት ስናነበው ተስፋ የሚለውን ቃል እንዲህ አድርጎ ይፈታዋል። ወደፊት መልካም ነገር ይሆናል ብሎ በትዕግስት መጠባበቅ ተስፋ እየተባለ ይጠራል። ተስፋ የዛሬ አይደል፣ ተስፋ የነገ ነው። ተስፋ በዓይን የሚታይ አይደል፣ ተስፋ ገና ወደፊት የምናየው። ተስፋ እጃችን ላይ የገባ ነገር አይደለም፣ ገና ወደፊት እጃችን ላይ ይገባል። ተስፋ የጨበጥነው ነገር አይደለም፣ ተስፋ ወደፊት ገና የምንጨብጠው ነገር ነው። ሰው የሚያየውን ነገር ተስፋ ማድረግ የለበትም። እንዲህ ተብሎ እንደተጻፈ እዚህ ሮሜ ምዕራፍ 8 ቁጥር 24 ላይ እንዲህ የሚል ቃል ተመዝግቧል። በተስፋ ድነናል ብሎ ይጀምራል። በተስፋ ምን ብለናል? የዳነው በተስፋ ነው። የምንድነውም በተስፋ ነው። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። አስተውሉ ክርስቲያኖች፣ የሚያየውን ማን ተስፋ ያደርገዋል አለ መጽሐፍ። የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን አለ። ስለዚህ ተስፋ ማለት ወደፊት ይደረግልኛል፣ ወደፊት ይሰጠኛል፣ ወደፊት አገኛለሁ ብሎ በትዕግስት መጠባበቅ ነው ያልኳችሁ። ለዚህ ነው ሰው የሚያየውን ነገር በእጁ ያለውን ነገር ተስፋ ሊያደርግ አይገባም። የሚያየውንማ ማን ተስፋ ያደርገዋል? ባንክ ቤት ውስጥ ያለ ገንዘብ ተስፋ ሊሆን አይችልም። ስልጣን፣ ዕውቀት ተስፋ ሊሆን አይችልም። ዘመድ፣ ወገን ተስፋ ሊሆን አይችልም። ምናያቸው ነገሮች ለእኛ ለክርስቲያኖች ተስፋ ሊሆኑን አይችልም። ስለዚህ ተስፋ ማለት ምን ማለት ነው ብለን ስንል ባጭሩ አሁን ከላይ እንዳየነው ወደ ሁለተኛው ሄዳል። ተስፋን የሰጠን ማን ነው? እሱን እንመለከታል።
እስኪ መልሱልኝ። ተስፋ የማን ስጦታ? ተሳተፉ ሁላቸውም። ተስፋን የሰጠን ማን ነው? ወገኖቼ ተስፋ የእግዚአብሔር ስጦታ ነው። እግዚአብሔር ከሰጠን ብዙ ስጦታዎች መካከል አንደኛው ተስፋ ነው። እንዲህ ተብሎ እንደተጻፈ እዚህ ቲቶ ምዕራፍ 1 ቁጥር 1 ላይ ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ይላል። ቃሉን አስተውሉት። ከዘላለም ዘመናት በፊት ዓለም በተፈጠረ ዘመን በተቆጠረ ጊዜ የማይዋሽ እግዚአብሔር፣ ሐሰት ለባህሪው የማይስማማው እግዚአብሔር፣ እውነተኛው እግዚአብሔር ለሰው ልጆች ለመጀመሪያው ሰው ለአባታችን ለአዳምና ለእናታችን ለሔዋን ተስፋን ሰጠ። ምን የሚል ተስፋ? አዳም ከገነት እንደወጣህ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድነሃለሁ የሚል ተስፋ ሰጠው። ይህንን ነው ሐዋርያው ከዘላለም ዘመናት በፊት ማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ብሎ ያመጣ። ስለዚህ ተስፋ ሰዎች የሰጡን አይደለም፣ ገዢዎች የሰጡን አይደለም። ተስፋ የእግዚአብሔር ስጦታ ነው። ወገኖቼ ሳይንስ እንደሚናገር ሰው ያለ ምግብ 2 እና 3 ሳምንት መቆየት ይችላል። ሰው ውሃ ሳይጠጣ የተወሰኑ ቀናት መቆየት ይችላል። ሰው አየር እንኳን ሳያገኝ ለሰከንዶች መቆየት ይችላል። ሰው ተስፋ ካጣ መኖር አይችልም። ያለ ምግብ ይኖራል ለተወሰነ ጊዜ፣ ያለ ውሃ ይኖራል ለተወሰኑ ቀናት፣ ያለ አየር ለሰከንዶች ሽርፍራፊ መቆየት ይቻላል። ያለ ተስፋ ግን መኖር አይቻልም። ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው። ያ ሰው የሚመልሰው ከሌለ ገደል ውስጥ ገብቶ መሰበር እንደሆነ በሕይወቱ ተስፋ የቆረጠ ሰው የሚያደርገውን ነገር አያውቅም። ተስፋ የቆረጠ ባል ሚስቱን ይፈታል። ተስፋ የቆረጠች ሚስት ባሏን ትፈታለች። ተስፋ የቆረጡ ወጣቶች ራሳቸውን በተለያየ ሱስ ውስጥ ይደብቃሉ። ተስፋ የቆረጠ ሰው ራሱን በገመድ ያንጠለጥላል። ሰው ወዶ እንዳይመስላቸው የአይጥ መርዝ እየጋጠ ራሱን የሚያጠፋው ተስፋ ሲቆርጥ እኮ ነው። ሰው ወዶ እንዳይመስላቸው ከፎቅ ላይ ራሱን እየወረወረ የሚያጠፋው ተስፋ ሲቆርጥ እኮ ነው። ስለዚህ ተስፋ የቆረጠ ሰው በሕይወቱ ላይ ምንም አይነት ነገር ሊያደርግ ይችላል። አምላካችን እግዚአብሔር የተቆረጠ ተስፋችንን ለሁላችንም በቸርነቱ ይቀጥል። ስለዚህ ተስፋን የሰጠን ማን ነው ብለን ስንል አምላካችን እግዚአብሔር ነው የሰጠን። ከስጦታ ሁሉ በላይ ትልቅ ስጦታ። ወገኖቼ ሰው ቆሞ መሄደው በሁለት እግሩ አይደለም። ሰው ቆሞ መሄደው በተስፋ ነው። አሁን በእግራችን ይመስላችኋል ቆመን ምን ሄደው እንደምንሰማው እንደምናየው እናብድ እኮ ነበረ። ጨርቃችንን እንጥል ነበር እኮ። ነገር ግን ተስፋ ስላለ ነገ የተሻለ ቀን ይሆናል ብለን ያጣን እናገኛለን፣ የወደቅን እንነሳለን፣
ያለቀስን እንባችን ይታበሳል። የታሰሩ እንፈታለን ብለው፣ ጤና ያጡ ጤና እናገኛለን ብለው፣ ልጅ ያጡ ልጅ እናገኛለን ብለው፣ የፍርድ ቤት ጉዳይ ያላቸው ፍትህ እናገኛለን ብለው፣ ሁላችን የምንኖረው በተስፋ ነው። ሰው የሚኖረው ወገኖቼ በተስፋ ነው። ፊታችን የሚያበራው ቅባት ስለተቀባን አይደለም፣ ፈገግታ ማይለየን ተስፋ ስላለን ነው። በተለይኛ ኦርቶዶክሳውያን እየኖርን ያለነው በእግዚአብሔር ተስፋ ነው። ይህን ተስፋ ደግሞ የሰጠን እግዚአብሔር ነው። አምላካችን እግዚአብሔር ትልቁን ስጦታ ከስጦታ ሁሉ በላይ ስጦታ የሆነውን መኖሪያ የሆነውን ተስፋን ስለሰጠን ስሙ የተመሰገነ ይሁን። ምን ይላል ቅዱስ ጳውሎስ? በተስፋ ደስ ይበላችሁ ይላል። እስኪ በተስፋ በሉ። ደስ ይበላችሁ። በምን ደስ ይበላችሁ? ደስ ብሎን የምንኖረው በምንም አይደለም። ጠጥተን ስለረካን አይደለም። በልተን ስለጠገብን አይደለም። በሌላም ነገር አይደለም። በደስታ አሁን የምንኖረው ብዙዎቻችን በተስፋ ነው። ሮሜ ምዕራፍ 12 ቁጥር 8 ላይ የተመዘገበ ቃል በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ አለ ሐዋርያ። መከራን የምንታገሰው ተስፋ ስለምናደርግ ነው። በሕይወታችን ምንም ነገር ቢገጥምን ትከሻችንን ሰፊ አድርገን በጸጋ የምንቀበለው እግዚአብሔርን ተስፋ ስለምናደርግ ነው። በተስፋ ነው። ተስፋ ባይኖር በዚህ ምድር ላይ መኖር አንችል። ስለዚህ ይሄን ተስፋ ደግሞ የሰጠን አምላካችን እግዚአብሔር ነው። ወደ ሶስተኛው እንሄድ። ጥቂት እዚህ ላይ ቆይታ እናደርጋለን። እግዚአብሔርን ተስፋ በማድረግ ክርስቲያኖች ምን ያገኛል? ወገኖቼ እግዚአብሔርን ተስፋ በማድረግ ብዙ ነገር ማግኘት እንችላለን። ብዙ ነገር ከእግዚአብሔር መቀበል እንችላለን። ምናጣው ነገር የለም፣ ሚጎልብን ነገር የለም። እሱን ተስፋ አድርገው አባቶቻችን እንባቸው የታበሰላቸው አሉ። እንቆቅልሻቸው የተፈታላቸው አሉ። ያጡትን ጤና ያገኙ አሉ። ያጡትን ሰላም ያገኙ አሉ። በጠላት ላይ ኃይል የተቀዳጁ አሉ። በጦርነት ኃይለኞች የሆኑ አሉ። የአናብስቱን አፍ የዘጉ አሉ። ከእሳት ያመለጡ አሉ። እግዚአብሔርን ተስፋ በማድረግ በብሉይ ኪዳንም በአዲስ ኪዳንም ቅዱሳን አባቶቻችን ብዙ ነገር ተደርጎላቸዋል። ብዙ ነገር ተቀብለዋል። አላፈሩም፣ አልጎደለባቸውም። ያጡት አንዳች ነገር የለም። ዳዊት ምን ብሎ ዘመረ? አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ አለ። እዛ መዝሙር 24 ቁጥር 3 ላይ የተመዘገበ ቃል። እስኪ አብረን እንበለው ቃሉን። አንተን በሉ እስኪ ሁላችሁ ተናገሩ። አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። አንተን ተስፋ የሚያደርጉ እግዚአብሔርን ማለት ነው። አንተ ያለው እግዚአብሔርን ነው። አያፍሩም። ወገኖቼ እግዚአብሔር ተስፋ ቢያደርጉት አያሳፍርም።
እግዚአብሔር ቢያምኑት አይከዳም። አንተን ተስፋ የሚያደርጉ አያፍሩም ተብሎ ስለተጻፈ በገዢዎች ተስፋ እናድርግ፣ በከንቱ አንገበዝ ባካችሁ። በሌላም ስፍራ ዳዊት ምን አለ? በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል አለ። እዛ መዝሙር 117 ቁጥር 8 ላይ የተመዘገበ ቃል ነው። እስኪ አብረን እንበለው። በሰው ከመታመን ይልቅ በሉት በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። በማን ተስፋ ማድረግ ይሻላል? በከንቱ የሚገበዙ ያፍራሉ ማለት። በገዢዎች ተስፋ የሚያደርጉ ያፍራሉ። በሰዎች ተስፋ የሚያደርጉ ያፍራሉ። በሰዎች የሚታመኑ ያፍራሉ። በሰው የታመንበት ዘመን ይብቃ። በባለ ጊዜዎች፣ በባለ ገንዘቦች፣ በባለ እውቀቶች ተስፋ ያደረግንበት የታመንበት ዘመን ይብቃን። ቢያምኑት ማይከዳ ተስፋ ቢያደርጉት የማያሳፍር መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለስሙ ይሆን። ከፍ አድርጋችሁ አመስግኑ። ስለዚህ እግዚአብሔርን ተስፋ እያደረጉ መኖር፣ እሱም ያሳጣን ነገር የለም። እሱም ይነሳን ነገር የለም። የሚከለክለን ነገር የለም። ሁሉን ነገር ይሰጠናል። ሁሉን ነገር ያደርገናል። የጎደለብንን ነገር ይሞላዋል። የራቀውን ነገር ያቀርበዋል። የተቆረጠውን ነገር ይቀጥለዋል። የልባችንን መሻት ይፈጽማል እግዚአብሔር። ዓይናችንን ከሰው ላይ አንስተን እግዚአብሔርን ተስፋ እያደረግን ሁላችን እንድንኖር እግዚአብሔር ሁላችንን ይርዳል። በብሉይ ኪዳንም በአዲስ ኪዳንም ስንመለከት አባቶቻችን እግዚአብሔርን ተስፋ አድርገውት ጥያቄያቸው ተመልሶላቸዋል። መሻታቸው ተፈጽሞላቸዋል። ልጃቸው የነበሩ እግዚአብሔርን ተስፋ በማድረግ በልጅ የተባረኩ ሰዎች አሉ። የአብርሃምና የሳራን ሕይወት በዓይነ ሕሊናችሁ ሳሉት። እስከ ረጅም ዘመን ድረስ ልጃቸው ይኖሩ ነበረ። ልጅ ውድ በነበረበት ሰዓት እግዚአብሔር የሳራን ማህፀን ዘግቶት ነበር። ነገር ግን ሁልጊዜ በልጅ እንዲጎበኙ በልጅ እንዲባረኩ ሳይታክቱ ይጸልዩ ነበረ። እግዚአብሔርን ይለምኑት ነበረ። እግዚአብሔር ደግሞ የለመኑትን አይነሳ፣ የነገሩትንም አይነሳ። ዘግይቶ በስተርጅናቸው አዎ ሳራ ሙቀት ልምላሜ ከተለያት በኋላ እድሜዋ ከገፋ በኋላ ሰውኛው መውለድ በማትችልበት እድሜ ደረጃ በይስሐቅ ጎብኝቷቸዋል። ይስሐቅ የተገኘው እግዚአብሔርን አብርሃምና ሳራ ተስፋ አድርገውት ነው። ሐዋርያው ቅዱስ ጳውሎስ ይህንን በዕብራውያን ለሚገኙ ክርስቲያኖች እንዲህ አድርጎ አምጥቶላቸዋል። ላነበው ፈልጋለሁ። እዚህ ዕብራውያን 11 ላይ የተመዘገበ ቃል ቁጥር 11 ጀምሮ እንደዚህ ይላል። ዕብራውያን 11 ቁጥር 11 ተስፋ የሰጠ የታመነ እንደሆነ ስለቆጠረች፣ ተስፋን የሰጠ ምን ያለ እንደሆነ ስለቆጠረች፣ የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይል በእምነት አገኘች።
ስለዚህ ደግሞ ብዛታቸው እንደ ሰማይ ኮከብ እንደማይቋጠር ባህር ዳር እንዳለ አሸዋ የነበሩት የሞተ ሰው እንኳን ከመሰለው ከአንዱ ተወለዱ አለ። ሳራ ዘርን በማህፀኗ የጸነሰችው ልጅን ያገኘችው በፍሬ በዘር የተባረከችው በተስፋ ነው። አዎ ተስፋ የሰጠው የታመን እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ ካለፈ በኋላ እግዚአብሔርን ተስፋ አድርጋ አዎ በልጅ ተባረከቻል፣ በልጅ ተጎበኘቻል። ስለዚህ እዚህ ጉባኤ ውስጥ በትዳር ውስጥ እየኖራችሁ አዎ በጋብቻ ውስጥ እየኖራችሁ ምናልባት ልጅ ያልተሰጣችሁ በልጅ ያልተጎበኛችሁ ሰዎች ካላችሁ የሳራ አምላክ የእናንተ አምላክ ሳራን በይስሐቅ እንደጎበኛት እናንተንም ሊጎበኛችሁ ይችላል። በትዕግስት ሆናችሁ ጠብቁት፣ በተስፋ ጠብቁት። መጽሐፍ ቅዱስን ስናነብ ብዙ መካኖች ነበሩ፣ እግዚአብሔር ለሁሉ ልጅ ሰጥቷቸዋል፣ ሁሉን በልጅ ባርኳቸዋል። እግዚአብሔር በተስፋ የሚጠባበቁትን አያሳፍራቸውም። የሚያሳጣቸው ነገር የለም፣ የሚነሳቸው ነገር የለም። የርብቃን ታሪክ ስናጠና ስለ አንድ ልጅ ስትለምን 2 ልጅ ነው የተሰጣት። የራሔልን ታሪክ ስናጠና እንዲሁ በእግዚአብሔር ተጎብኝታለች። የሐናን ታሪክ ስናጠና በሳሙኤል ተጎብኝታለች። አዲስ ኪዳን ላይ ስንመጣ የካህኑ የዘካርያስ ሚስት ቅዱስ ኤልሳቤጥ በመጥምቀ መለኮት በቅዱስ ዮሐንስ ተጎብኝታለች። በብሉይ ኪዳንም በአዲስ ኪዳንም የነበሩት መካኖች በጊዜውና በሰዓቱ እግዚአብሔርን ተስፋ አድርገውት ከእግዚአብሔር ልጅ ተቀብለዋል። ስለዚህ በጋብቻ እየኖራችሁ ልጅ ያልተሰጣችሁ ሰዎች ካላችሁ ተስፋ እንዳትቆርጡ፣ እግዚአብሔርን ዝም ብላችሁ ጠብቁት። አምሽቶ ቢሆን ይመጣል። ሳራ በ90ዎቹ መጨረሻ ነው ይስሐቅን የወለደችው። አብርሃም ይስሐቅን የወለደው የ100 ዓመት ዕድሜ ሆኖት። እንዴት ነው የ100 ዓመት ዕድሜ ያለው ሰው ልጅ መውለድ የሚችል? እንዴት ነው በ90 ውስጥ ያለች ሴት ሙቀት ልምላሜ የተለያት ሴት የሴቶች ልማድ የተቋረጠባት ሴት እንዴት መውለድ ትችላለች? ለሰው የማይቻል ግን ለማን ይቻላል? መስክሩ፣ ለማን ይቻላል? እኛ ስንጨርስ እግዚአብሔር መስራት ይጀምራል። የኔ ነገር አበቃ፣ ከእንግዲህ በኋላ አይሆንልኝም፣ ከእንግዲህማ ልጅ አላገኝም ብለን ተስፋ ስንቆርጥ እግዚአብሔር ያን ጊዜ ስራ መስራት ይጀምራል። ጠብቁት። እግዚአብሔርን መጠበቅ ሞኝነት አይደለም። ጠብቁት እግዚአብሔርን። እግዚአብሔርን መጠበቅ ስንፍና አይደለም። ዳሴ ማርያማችሁን እያደረሳችሁ ዳዊታችሁን እየደገማችሁ ቅዳሴውን እያስቀደሳችሁ ኪዳኑን እያደረሳችሁ እንዲህ ባለ ጉባኤ ቁጭ ብላችሁ የእግዚአብሔርን ቃል እየሰማችሁ ከቤተ ክርስቲያን ሳትለዩ ጾማችሁን እየጾማችሁ ጠብቁት። ነቢዩ እንዲህ ብሎ እንደተናገረ በዚህ በትንቢተ ዕንባቆም ላይ እንዲህ የሚል ቃል ተመዝግቧል። ላነበው ፈልጋለሁ። ትንቢተ ዕንባቆም ምዕራፍ 2 ቁጥር 1 በመጠበቂያዬ ላይ ሆኜ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝን ስለ ክርክሬ የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላት ላይም ግለጠው። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱ አይዘገይም፣ ቢዘገይም በእርግጥ ይመጣል። ታገስ፣ እሱ አይዘገይም ይላል።
እግዚአብሔር ትዕግስተኛ ልብ ለሁላችን በቸርነቱ ያድለ። በመጠበቂያዬ ላይ ሆኜ እቆማለሁ አለ። አምላኬን እጠብቀዋለሁ አለ። ጠብቁት እግዚአብሔርን ተስፋ አድርጋችሁ። ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ አለ። መዝሙር 39 ቁጥር 1 ላይ የተመዘገበ ቃል ቆይቼ አምላኬ እግዚአብሔርን ደጅ ጠናሁት። ቆይቼ የሚለው ቃል በውስጡ ተስፋ አለው። ቆይቼ የሚለው ቃል በውስጡ ትዕግስት አለው። ቆይቼ የሚለው ቃል በውስጡ እምነት አለው። ቆይቼ በእምነት እግዚአብሔርን ደጅ ጠናሁት። ቆይቼ በትዕግስት እግዚአብሔርን ደጅ ጠናሁት። ቆይቼ በተስፋ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ አለ። እግዚአብሔር በምህረት ወደ ሀገራችን ወደ ኢትዮጵያ ዘንበል ይበልላት። እግዚአብሔር በምህረት ወደ ቤተ ክርስቲያናችን ዘንበል ይበልልን። እግዚአብሔር ወደ እያንዳንዳችን ሕይወት በምህረቱ ዘንበል ይበልልን። አሜን በሉ። ቆይቼ አለ እግዚአብሔርን ደጅ ጠናሁት አለ። እግዚአብሔርን ምን አልኩት? ደጅ መጥናታችሁ እንዳታቋርጡ። የኪዳነ ምሕረትን ደጅ መጥናት እንዳታቋርጡ። ስላልተመለሰ ጸሎት፣ ስለዘገየ ተስፋ፣ እንባችሁ ስላልታበሰ፣ እንቆቅልሻችሁ ስላልተፈታ፣ የፈለጋችሁትን ነገር ቶሎ ስላላገኛችሁ ከዚህ የቅድስና ተራራ ላይ እንዳትርቁ፣ ደጅ ጥናታችሁን እንዳታቋርጡ። እግዚአብሔር ስራ የሚሰራበት የራሱ ጊዜ አለ። ለጥያቄያችን መልስ የሚሰጥበት የራሱ ጊዜ አለ። የልባችንን መሻት የሚፈጽምበት የራሱ ጊዜ አለ። በመጠበቂያ ላይ እቆማለሁ አለ። አምላኬ እግዚአብሔርን እጠብቀዋለሁ አለ። እሱ አይዋሽም አለ። እሱ አይዘገይም አለ። ምናልባት ቢዘገይም እንኳን ይመጣል፣ አንተ ግን ታገሰዋል። አንተ ምን በላል? ታገስ። ብዙዎቻችን ትዕግስት አልባዎች ነን። ብዙዎቻችን ትዕግስት የለንም። ታመን እንኳን ጸበል ለመጠመቅ አንድ ቦታ እንሄዳለን። ወይ እዚህ ኪዳነ ምሕረት እንመጣለን፣ ወይም ሽንቆሮ ሚካኤል እንሄዳለን፣ ወይም ሸንኮራ ዮሐንስ ይሄዳሉ። ብቻ ዕጣ አውጥተን ጸበል ለመጠመቅ ወደ አንድ ጸበል ስፍራ እንሄዳለን። በአንድ ሱባኤ ውስጥ ወይም በ7 ቀን ካልተፈወስን፣ ለውጥ ካላየን ኬሻችንን ጠቅልለን ወደ ቤታችን እንገባል። እግዚአብሔር በ8ኛው ቀን ይመጣል። እኛ ያለነው ሌላ ቦታ። ይውላችሁ ክርስቲያኖች፣ ብዙዎቻችን በትዕግስት ማጣት ምክንያት ከእግዚአብሔር መቀበል የሚገባንን ብዙ ነገር ሳንቀበል ቀርተናል። ተስፋ ባለበት ትዕግስት፣ ትዕግስት ባለበት ተስፋ አለ። ተስፋና ትዕግስት የአንድ ሳንቲም 2 ገጽታዎች ናቸው። ተስፋ የምናደርገውን ነገር ከእግዚአብሔር ለመቀበል ትዕግስተኞች መሆን አለብን። ምን አለ ዳዊት ሲዘምር? እግዚአብሔር ለሚታገሱት ቸር ነው አለ። መዝሙር 144 ቁጥር 9 ላይ የተመዘገበ ቃል። እስኪ እግዚአብሔር በሉ። ለሚታገሱት ቸር ነው። ምን ለሚሉት ምንድን ነው? በቃ እግዚአብሔር ለሚታገሱት ቸር ነው። ለማይጣደፉት፣ ለማይቸኩሉት፣ መድኃኔ ዓለም ወይ ውረድ ወይ ፍረድ ለማይሉት፣ ዛሬ ካልሆነ ዛሬ ካልተደረገ ለማይሉት፣ እግዚአብሔርን በትዕግስት ለሚጠባበቁት እግዚአብሔር ቸር ነው። አምላካችን እግዚአብሔር የኢዮብን ትዕግስት ለሁላችንም በቸርነቱ ያድለን። ታውቃላችሁ አይደል? ኢዮብ 10 ልጆቹን አጥቶ፣ ሙሉ ጤናውን አጥቶ፣ ሙሉ ሀብት ንብረቱን አጥቶ ታገሰ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ከእናቴ ማህፀን ራቁቴን የወጣሁት
ወደ መቃብርም ራቁቴን ነው ምገባው። ልጅ የሰጠኝ እግዚአብሔር ነው፣ የወሰደብኝም እሱ ነው። መልሶ ሊሰጠኝ ይችላል። አላማርረውም፣ አላጉረመርምም። ካንደበቴ የስንፍና ቃል አይወጣም። ተመስገን። ጤና የሰጠኝ እግዚአብሔር ነው፣ የወሰደብኝም እሱ ነው። ጤናዬን መመለስ ይችላል። ስለዚህ ተመስገን። ሀብት ንብረት የሰጠኝ እግዚአብሔር ነው። እኔ ወጥቼ ወርጄ ላቤን ስላፈሰስኩኝ ወዜን ስላንጠፈጠፍኩ ሳይሆን በሀብት በንብረት የባረከኝ እግዚአብሔር ነው። የወሰደብኝም እሱ ነው። መልሶ ሊሰጠኝ ይቻላል። ስለዚህ ተመስገን አለ። ታገሰ። ማንን ተስፋ ያደርግ ስለነበር ነው? ተስፈኞች አመስጋኞች ናቸው። ምንም ነገር በህይወታቸው ይቅጠማቸው፣ እግዚአብሔርን ተስፋ የሚያደርጉ ሰዎች ካንደበታቸው የስንፍና ቃል አይወጣም። የታል 3 ሰዓት ቆሜ ማስቀድስለት እግዚአብሔር ይህ ሁሉ መከራ ሲደርስብኝ አይሉም። የታል ጠዋት ማታ ኪዳነ ምሕረት ደጅ የምጠናው አይሉም። የታል የምጾምለት አይሉም። አስራት በኩራቴን ማውጣለት አይሉም። የታል ገዳም ለገዳም ምዞርለት አይሉም። የታል የቆረብኩለት እግዚአብሔር አይሉም። አያማርሩም፣ አያጉረመርሙም። ተመስገን ይላሉ። እግዚአብሔርን በተስፋ ይጠብቁታል። ጠበቀ በተስፋ ጠበቀ፣ በትዕግስት ጠበቀ፣ በእምነት እግዚአብሔርም አላሳጣውም፣ እግዚአብሔርም አላሳፈረውም። ጤናውን መለሰለት አይደል? ሀብት ንብረቱን እጥፍ አድርጎ ሰጠው አይደለም? ልጆቹን የተዋቡና የተባረኩ አድርጎ መለሰለት ነው የሚለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ተስፋ እናድርገው። ምንም ነገር በህይወታችን ይቅጠመን፣ በሀገርም ላይ በቤተ ክርስቲያንም ላይ በወገኖችን ላይ በግል ህይወታችን ላይ በትዳራችን ላይ በጤናችን ላይ በልጆቻችን ላይ ሂዱበት እናንተ። ምንም ነገር ይቅጠመን፣ ዝም ብለን ብቻኛ እግዚአብሔርን ተስፋ እናድርግ። መጽሐፍ ምንድን ነው የሚለው? ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ተብሎ ተጽፏል። እስኪ አስተውሉት። ይሄን በዚህ በሰቆቃዊ ኤርምያስ ላይ የተመዘገበ ቃል ምዕራፍ 3 ቁጥር 26 ላይ ነቢዩ ኤርምያስ ሲናገር እንዲህ ብሎ ተናገረ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። መልካሙ እሱ ነው። ዝም ብሎ ሲል ሳይጸልይ ሳይጾም ማለት አይደል። ሰው ዝም ብሎ ሲል ተስፋ ሳይቆርጥ ሳያጉረመርም ካንደበቱ ክፉ ነገር ሳይወጣ እግዚአብሔር ተወኝ፣ እግዚአብሔር ረሳኝ፣ እግዚአብሔር ተለየኝ ብሎ ሳይል ዝም ብሎ ማለት የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። የማንን ማዳን ንገሩኝ? የማንን ማዳን? ባካችሁ ማዳን ከሰው አንጠብቅ። መጽሐፍ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ያለው። ወንድሞቼ እህቶቼ፣ የሰው ማዳን ከንቱ ነው። ዝም ብለን የእግዚአብሔርን ማዳን ተስፋ እናድርግ። የድርሻችንን እየተወጣ የሚጠበቅብንን ነገር እያደረግን እያለቀስን እያነባን እየጾምን እየጸለይን የእግዚአብሔርን ማዳን ተስፋ እናድርግ። በግል በገጠመን ነገር፣ እንደ ሀገር በገጠመን ነገር፣ በቤተ ክርስቲያን ላይ እንደገጠመን ነገር የእግዚአብሔርን ማዳን ተስፋ እናድርግ። አሁን ያለነው ሱባኤ ላይ ነው። አሁን ያለነው ጾም ላይ ነው። ጾሙ ከገባ ዛሬ 2ኛ ቀን ላይ ያለን ጥሩ አጋጣሚ ነው። ምቹ ጊዜ፣ አብዝተን የምንጸልይበት፣ አብዝተን እግዚአብሔርን ደጅ የምንጠናበት፣ አብዝተን ከእግዚአብሔር ጋር የምንገናኝበት፣ ስለ ሀገራችን ጸሎት የምናቀርብበት፣ ስለ ቤተ ክርስቲያናችን ጸሎት የምናቀርብበት፣ በግፍ መከራ እየተቀበሉ ስላሉ
ወገኖቻችን በማንነታቸው ምክንያት ስለሚገፉት፣ ስለሚሰደዱት፣ ስለሚገደሉት ወገኖቻችን እግዚአብሔርን ደጅ የምንጠናበት የምንጸልይበት ጥሩ ጊዜ ሱባኤ ላይ ጾም ላይ ነው ያለነው። ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውን ጾመ ነቢያትን ወይም ደግሞ እየጾመ የማይጸልይ ሰው የረሃብ አድማ ላይ ነው። ጸሎትን ያለ ጾም መፈጸም ያለ ጾም ማድረግ ይቻላል። ጾም በሌለበትም ወራት እንጸልያለንና አንድ የሚጾም ሰው ግን የመጸለይ ግዴታ አለበት። ቅድም እንዳልኳችሁ የምንጾምበት ምክንያቱ ለመጸለይ ነው አንደኛው እንጂ በጾማችን ጊዜ ማንጸልይ ከሆነ እግዚአብሔር ፊት ለጸሎት ማንቆም ከሆነ ምንድነው ትርጉሙ? የረሃብ አድማ እያደረግን ነው ማለት እኮ። እግዚአብሔር በዚህ አይከብርም፣ እግዚአብሔር በዚህ አይደሰትም። አምላካችን እግዚአብሔር ከጾም የራቁትን ወገኖቻችንን ወደ ጾም ያቀርብልን። ለምን ጾመው ደግሞ ጸሎትን እንድንጨምር ሁላችንን በቸርነቱ ያግዘን። እንመለስ። እግዚአብሔርን ተስፋ በማድረግ የጎደለንም ነገር ይሞላልናል፣ የራቀብን ነገር ይቀርብልናል፣ ያጣነውን ነገር እናገኛለን። አንዳች ምናጣው ነገር የለም። ምንም ነገር በሕይወታችን ከኛ የሚጠበቀው ዝም ብለን ማንን ተስፋ ማድረግ? ንገሪ፣ ማንን ተስፋ ማድረግ? በቃ እግዚአብሔር ከዛ ያስተካክለዋል፣ ይሰራዋል፣ ያሳምረዋል። መጨረሻ ዳዊት ሲዘምር ምን አለ? አሁንስ አለ ተስፋዬ ማን ነው አለና እግዚአብሔር አይደለምን አለ። መዝሙር 37 ቁጥር 8 ላይ የተጻፈ ቃል እስኪ አሁንስ በሉ ሁላችሁ። ተስፋችን ማን ነው? እግዚአብሔር አይደለምን? ተስፋችን ማን ነው? ዳዊትን የሚያክል ንጉሥ በቤተ መንግስት የሚኖር በሰራዊት የሚታጀብ አሁንስ ተስፋዬ ማን ነው አለ። ሰራዊት አይደለም አላለም። በሰራዊቱ አልታመንም፣ ሰራዊቱን ተስፋ አላደረገም። አሁንስ ተስፋዬ ማን ነው አለ። ስልጣኑን ተስፋ አላደረገም። ንጉሥ ሆኖ በብዙ ሰራዊት እየታጀበ በቤተ መንግስት እየኖረ የዳዊት ተስፋ እግዚአብሔር ነበር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ምን አለ። ታዲያ ዳዊትን የሚያክል ሰው ተስፋው እግዚአብሔር ከሆነ እኛ ምስኪኖቹማ ከእግዚአብሔር በቀር ምን ተስፋ አለን? ከእግዚአብሔር በቀር ሌላ ምን ተስፋ ማድረግ አለ? ምንም የለም። በቃ ተስፋችን እግዚአብሔር ነው አልኳችሁ። አይናችሁን ከሰው ላይ አንሱ። ቅድም እንዳልኳችሁ እኮ ነው። ሰው ተስፋ ቢያደርጉት ያሳፍራል፣ ቢደገፉት ይሰበራል። ሸምበቆ ነው፣ ቢያምኑት ይከዳል። እግዚአብሔር ብቻ ተስፋ ቢያደርጉት አያሳፍርም። ስንቶቹን አምነናቸው ካዱ፣ ስንቶቹን ተስፋ አድርገናቸው አሳፈሩን፣ ቃላቸውን አጠፉብን፣ እንደማያውቁ ነው። ስለዚህ እሱን ተስፋ በማድረግ ሁሉን መቀበል እንችላለን። በሕይወታችን ፈተናም ቢገጥመን መከራም ቢገጥመን እግዚአብሔርን ተስፋ ካደረግን ከገጠመን መከራ ውስጥ ማን ሊያወጣን ይችላል? ንገሩኝ፣ ማን ሊያወጣን ይችላል? እግዚአብሔር። ምንድን ነው የገጠማችሁ? ምንድን ነው የምትፈልጉት? ምንድን ነው የጎደላችሁ? ተስፋ አድርጉት። እግዚአብሔር ያስወጣል፣ ያሻግራል። እግዚአብሔር በኃጢአት የወደቀን ሰዎች ጋር እግዚአብሔርን የበደልን የጥፋተኝነት ስሜት የሚሰማን ሰላም ያጣን ምንጨነቅ ቁጭ ብለን የምናደር እንቅልፍ የሌለን ሰዎች ካለን እግዚአብሔርን ተስፋ እናድርገው። ከወደቅንበት ያነሳናል፣ ከረከስንበት ይቀድሰናል፣ ኃጢአታችንን ይቅር ይለዋል፣ የኃጢአቱን ተራራ ይንደዋል፣ ደልዳላ ሜዳ ያደርገዋል። ብዙዎች እግዚአብሔርን በድለውት በኃጢአት ወድቀው እግዚአብሔርን ተስፋ አድርገው
ከወደቁበት ተነስተዋል፣ ከረከሱበት ተቀድሰዋል፣ በደላቸውና ኃጢአታቸው ተደምስሶላቸዋል። ስንቱን እንተርክ። ዳዊት በአንድ ጊዜ 2 ኃጢአት ሰራ። ኦርዮንን አስገደለ፣ ከጎልማሳ ሚስት ደረሰ። 2 ኃጢአት ሰራ፣ አመነዘረ፣ ነፍስ አጠፋ። ግን ተስፋ አልቆረጠም። አቤቱ እንደ ቸርነት መጠን ማረኛ፣ እንደ ምሕረትም ብዛት መተላለፌን ደምስስ አለ። በዝሙት የወደቀ ዳዊት ተስፋ አልቆረጠም። ኦርዮንን ያስገደለ ዳዊት ተስፋ አልቆረጠም። ማረኝ ነው ያለው። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ስለሆነ ዳዊትን ማረው፣ ይቅር አለው። የቀደመ በደሉን ደመሰሰለት፣ ኃጢአቱን ይቅር አለው። እግዚአብሔርን ተስፋ በማድረግ ለኃጢአት ይቅርታ ማግኘት ይቻላል። ይኸው ዳዊት ምስክር ነው። መዝሙር 50 ቁጥር 1 ጀምሮ የተመዘገበ ቃል እንደዚህ ይላል፣ አነበዋለሁ። አቤቱ ይላል እንደ ቸርነትህ መጠን ማረኝ። እስኪ አብረን እንጸልየው፣ ጸሎት ስለሆነ አቤቱ በሉ እስኪ። አቤቱ እንደ ቸርነትህ መጠን ማረን፣ እንደ ምሕረትህም ብዛት መተላለፋችንን ደምስስ፣ ከበደላችን ፈጽሞ እጠበን፣ ከኃጢአታችንም አንጻን። እኛ መተላለፋችንን እናውቃለን፣ ኃጢአታችን ሁልጊዜ በፊትህ ነውና። አንተን ብቻ በደልን፣ በፊትህም ክፋትን አደረግን። እነሆ በአመፃ ተጸነስን፣ በኃጢአትም ተወለድን። በሂሶጵ እርጨን፣ ከበረዶ ይልቅ ነጭ እንሆናለን። አቤቱ ንጹሕ ልብን ፍጠርልን። እግዚአብሔር ለሁላችንም ንጹሕ ልብ ይፍጠርልን። በቃ ዳዊት ተስፋ አደረገው። ከወደቀበት ኃጢአት እግዚአብሔር በክብር አነስ፣ ምሕረት አደረገለት፣ ኃጢአቱን ደመሰሰለት። ስለዚህ በምንም አይነት ነገር ውስጥ ብንገባ ማንን ተስፋ እናድርግ? ማንን ተስፋ እናድርግ? እግዚአብሔርን ተስፋ እናድርግ። እሱም ተስፋ አድርገን ምናጣውና የሚጎልብን አንዳች ነገር የለም። የመጨረሻውን ባጭሩ አይቼ ትምህርቴን ጠቃልለዋል። አሁን በዚህ ዘመን ክርስቲያኖች ምንድነው ተስፋ ማድረግ የሚገባን የሚለውን አያል። ወገኖቼ እኛ ተስፋ ማድረግ የሚገባን የእግዚአብሔርን መንግስት ነው። ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው አይን ያልታየችውን፣ በሰው ጆሮ ያልተሰማችው ገነትን፣ ኋላ መንግስተ ሰማያትን እግዚአብሔር እንዲያወርሰን ተስፋ እያደረግነው ነው። መጽሐፍ እንደዚህ ይላል፣ ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን ተብሎ ተጽፏል። እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ የተመዘገበ ቃል። ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። ስለዚች ሕይወት ብቻ እንደው ስለ ሽሮና ስለ በርበሬው ብቻ እግዚአብሔርን ተስፋ የምናደርገው ከሆነ ከሁሉ ይልቅ ምስኪኖች ነን። እግዚአብሔር ቤት እንዲሰራልን፣ መኪና እንዲገዛልን፣ ብርና ወርቅ እንዲሰጠን ብቻ ተስፋ የምናደርገው ከሆነ፣ ምናምነው ከሆነ፣ የተከተልነው ከሆነ ከሁሉ ይልቅ ምስኪኖች ነን እያለ ነው መጽሐፍ። እኛ አስቀድመን ጽድቁና መንግስቱን ነው መሻት ያለብን፣ ተስፋ ማድረግ ያለብን። ሌላው ነገር ሁሉ ይጨመራል ተብሏል። እዚህ ማቴዎስ 6 ቁጥር 33 ላይ አስቀድማችሁ ጽድቁና መንግስቱን እሹ፣ ሌላው ነገር ሁሉ ይጨመርላችኋል። ሌላ ሁሉ ምን ይልላችኋል? አባቶቻችን በእራት ላይ
ዳረጎት ይላል። ወገኖቼ በዓለም ላይ ያለው ነገር፣ እንቅልፍ ያጣንለት ነገር፣ እንዲደረግልን የምንፈልገው ነገር፣ የሚበላው፣ የሚጠጣው፣ የሚለበሰው፣ የመኖሪያ ቤቱ ጉዳይ ባካችሁ የሚጨመር ነገር ነው። እሱን ተስፋ እያደረግን አንኖርም። እኛ ክርስቲያኖች እሱን አንከተልም፣ እሱ እኛን ይከተለናል። እኛ አስቀድመን ተስፋ ማድረግ የሚገባን መንግስቱን፣ ጽድቁን አለ በጎውን መልካሙን ነገር፣ መንግስቱን አለ መንግስተ ሰማያት። ስለዚህች ሕይወት ብቻ እግዚአብሔርን ተስፋ አድርገነው ከሆነ ከሁሉ ይልቅ ምስኪኖች ነን። ከአሕዛብ በምን ተለየን? ከማያምኑት በምን ተለየን? ስለ ዓለማዊ ነገር፣ ስለ ምድራዊ ነገር፣ ስለሚያልፈውና ስለሚጠፋው ነገር ብቻ ክርስቶስን የተከተልነው ከሆነ፣ እግዚአብሔርን የምናምነው ከሆነ፣ ቤተክርስቲያን የምንመጣ ከሆነ ከአሕዛብ በምን ተለየን? አሕዛብም ይሄን ይፈልጋሉ። እኛ አስቀድመን ተስፋ ማድረግ የሚገባን መንግስቱን ነው። እዚህ ምድር ላይ ቢበዛ 70-80 ዓመት ነው የምንኖር። ማንም ሰው በዚህ ምድር ለዘላለም መኖር አይችልም። የዘላለም መኖሪያችን እግዚአብሔር ነው። አገራችንም በሰማይ ነው። የዘላለም መኖሪያችን ማን ነው? አገራችን የት ነው? በሰማይ። ስለዚህ በሰማይ ያለች አገራችን እግዚአብሔርን እንዲያወርሰን፣ ለዛ ክብር እንዲያበቃን እሱን ተስፋ ማድረግ ቅዱስ ጴጥሮስ ስለዚህ የተናገረው ቃል አለ። እንዲህ ይላል። እዚህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የተመዘገበ ቃል፣ እንደ ተስፋ ቃሉ እግዚአብሔር መንግስቱን ያወርሰናል አለ። እንደምን ቃሉ? እንደ ተስፋ ቃሉ መንግስቱን ያወርሰናል። ስለዚህ ክርስቲያኖች አስቀድመው ተስፋ ማድረግ የሚገባቸው መንግስቱን እሱ እንዲያወርሳቸው፣ ለዘላለም ከእሱ ጋር ለመኖር፣ ስለ ሰማያዊ ነገር፣ ስለማያልፈው ነገር፣ ስለማይጠፋው ነገር፣ በሰማይ ስላለው ነገር እሱን ተስፋ እያደረግን መኖር አለብን። በሕያው አምላክ ተስፋ እናድርግ። ርዕሳችን ይሄ ነው። በማን ተስፋ እናድርግ? በማን ተስፋ እናድርግ? የሁላችንም አይን ተስፋ የሚያደርገው ማንን ነው? ነው? ዳዊት የሁሉም አይን አንተን ተስፋ ያደርጋል አለ። እስኪ የሁሉም አይን በሉ። አንተን ተስፋ ያደርጋል። ማንን ነው ተስፋ የምናደርገው? ካህኑም፣ ምዕመኑም፣ አገልጋዩም፣ ተገልጋዩም፣ ድሃውም፣ ሀብታሙም፣ ትንሹም፣ ትልቁም፣ የተማረውም፣ ያልተማረውም፣ በአማረ ቤት የሚኖረውም፣ በደሳሳ ጎጆ ውስጥ የሚኖረውም ተስፋ የሚያደርገው ማንን ነው? እግዚአብሔር። እዛ መዝሙር 144 ቁጥር 15 ላይ የተመዘገበ ቃል፣ የሁሉም አይን አንተን ተስፋ ያደርጋል። አንተም አለ እጅህን ትከፍታለህ፣ ስጋ ለለበሰ ሁሉ ምግብን ትሰጣቸዋለህ። በቃ እሱ ነው ተስፋችን። ስለዚህ ስንወጣ፣ ስንገባ፣ ስንቀመጥ፣ ስንነሳ በህይወታችን ዘመን ሁሉ እሱን ተስፋ እያደረግን እንድንኖር መድኃኔዓለም ሁላችንን በቸርነቱ ይርዳን። በሕያው አምላክ ተስፋ እናድርግ። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሆን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። የያዝነውን ጾም የበረከት ጾም፣ የምህረት ጾም፣ የይቅርታ ጾም፣ የፍቅር ጾም፣ ዋጋ የምናገኝበት ጾም ለሁላችንም ያደርግልን። የሁላችንን መጨረሻ እግዚአብሔር ያሳል።